የልባም ሴት 7 ድንቅ መገለጫዎች። በዚህ በሚለዋወጥና በውጫዊ ገጽታ ላይ ብቻ የሚያተኩር ዓለም ውስጥ እውነተኛ ውበትና ክብር የሚገኘው ከየት ይመስላችኋል? ብዙዎች ውበትን በጌጣጌጥና በልብስ ሲለኩት፣ ጥበብ ግን እውነተኛውን የሴት ሞገስ ልባምነት ላይ ታስቀምጣለች። ልባም ማለት በጊዜያዊ ስሜት ሳይሆን በማይናወጥ ጥበብ መመራት ማለት ነው። ዛሬ በማስተላለፍላችሁ መልእክት አንዲት ልባም ሴት በማህበረሰቡም ሆነ በፈጣሪ ፊት ተከበረች የምትሆንባቸውን 7 ዋና ዋና መገለጫዎች እናያለን። እስከ መጨረሻው አብራችሁን ቆዩ። ምናልባትም የዛሬ ቆይታችን ለህይወትሽ አዲስ መነሳሳትን የሚሰጥሽ ይሆናል። አንደኛ፣ በምላሷ ላይ የጥበብ ህግ አለ። ዘ ሎው ኦፍ ካይንድነስ። ልባም ሴት ቃላቶቿን ከመተንፈሷ በፊት በልቧ ትመዝነዋለች። ንግግሯም የሚገዛው ስሜታዊነትን ሳይሆን የበጎነትን ህግ ነው። አንደበቷ ፈዋሽ ነው። በሰዎች ላይ የትችትና የሐሜት ዝናብ ከማዝነብ ይልቅ በቆሰለው ልብ ላይ ተስፋ የምትዘራ ነች። ስሜታዊ ብልህነቷ ደግሞ ቁጣ በሚነሳበት ጊዜ ራሷን ገዝታ በለሰለሰ ምላሽ ቁጣን የማብረድ ጥበብ አላት። አፏን በጥበብ ትከፍታለች። ዝምታንና ንግግርን መቼና የት መጠቀም እንዳለባትም ታውቃለች። ሁለተኛ፣ ራሷን የመግዛት ኃይል ሰልፍ ዲሲፕሊን። ብዙዎች በዙሪያቸው ባለው ሁኔታ ሲወሰኑ፣ ልባም ሴት ግን ከውስጧ በሚመነጨው ስርዓት ትመራለች። ግፊቶችና ፈተናዎች ሲበዙ አትደናገጥም። ውሳኔዎቿ በወቅታዊ ጥቅሞች ላይ ሳይሆን በረጅም ጊዜ ሴቶች ላይ የተመሰረቱ ናቸው። ራስን መግዛት የጥንካሬ ምልክት መሆኑን ስለምታምን ስሜቷን ለታላቅ ዓላማ ማስገዛት ትችላለች። ሶስተኛ፣ ጠንካራና ታታሪ ናት። ዲሊጋንስ። ልባምነትና ስንፍና በፍጹም አብረው አይሄዱም። እጆቿን ለስራ ትዘረጋለች፣ ጊዜዋንም በአግባቡ ትጠቀማለች። ባለ ራዕይ ናት። የቤተሰቧን ጉድለት የምትሞላ ነገን አርቃ የምታይና ለውጥን የምታመጣም ናት። ተግባራዊነቷ ደግሞ ሀሳቧ በወረቀት ላይ የሚቀር ብቻ ሳይሆን ወደ ስራ በመዘርጋትም ውጤት የምታሳይ ናት። የሰው ሀቅ በፍጹም አትነካም። ጥራትና ትጋትን መለያዋ ታደርጋለች። አራተኛ፣ ውስጣዊ በራስ መተማመን ኢነር ኮንፊደንስ። ዓለም ላይ ያሉ ሰዎች ውበትን በጌጣጌጥና በቁሳቁስ ሲለኩ፣ እሷ ግን በራስ መተማመኗን ከውስጣዊ ማንነቷ ጋር ትቀዳጃለች። በማይጠፋ ጌጥ፣ በማይጠፋ የዋህነትና በተረጋጋ መንፈስ ትሞሸራለች። ይህ ውበቷ ደግሞ በእድሜ የማይለወጥ ዘላለማዊ ሞገስ ይሰጣታል። የማንነት ንቃት ማንነቷንና እሴቷን ስለምታውቅ የሰዎችን ጭብጨባ አታሳድድም። ከሰው ሙገሳ ይልቅ ከህሊናዋ ጋር ሰላም መሆንን ትመርጣለች። አምስተኛ፣ አስተዋይና ሁሉንም በፍቅር የምታስተናግድ ዲስክሪሚነንት ኤንድ ሆስፒታሊቲ። የልባም ሴት ልብ ለሌሎች ክፍት ነው። በረከቷን ለብቻዋ አትበላም። እጆቿ ለተቸገሩ የተዘረጉ ናቸው። የሰዎችን ስቃይና ፍላጎት የመረዳት ልዩ ተሰጥኦ አላት። በሄደችበት ቦታ ሁሉ ሰላምና ምቾት እንዲሰፍን ታደርጋለች። ቤቷ የእረፍት የመጽናኛና የፍቅር ማዕከል ነው። ስድስተኛ፣ የነገን ቀን በደስታ የምትጠብቅ ኦፕቲሚዝም። ስለ ነገ ስትል አትጨነቅም፣ ምክንያቱም የህይወት መሪ ማን እንደሆነ ታውቃለች። በእምነት መራመዷ ብርታትና የክብር ልብሷ ነው። በፈጣሪዋ ላይ ያላት ጽኑነት ከጭንቀት ነፃ ያደርጋታል። አዎንታዊ አመለካከቷም ችግሮችን እንደ እንቅፋት ሳይሆን እንደ እድገት መሰላል ታያቸዋለች። በሚመጣው ዘመን ላይ የምትስቀው ስላላት ዝግጁነትና በፈጣሪ ላይ ስለምትተማመን ነው። ሰባተኛ፣ የግል ድንበር ያላት ሄልዚ ባውንደሪስ። ልባምነት ሁሉንም እሺ ማለት አይደለም። የትኛው ለህይወቷ እንደሚጠቅምና የትኛው እንደሚጎዳ የመለየት ብቃት አላት። የአይሆንም ጥንካሬ አላት። ጊዜዋንና ጉልበቷን በሚያባክኑ መንፈሷንም በሚያራክሱ ነገሮች ላይ አይሆንም ለማለት አትፈራም። ቅድስናዋን በመጠበቅ ክፉን ከደጉ ቅዱሱን ከርኩሱ ትለያለች። ክብሯንና ሰላሟን የሚጋፉ ሁኔታዎችን በጥበብ ትከላከላለች። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እርሷ ትመሰገናለች። እነዚህ 7 መገለጫዎች የአንዲት ሴት እውነተኛ የጥንካሬና የክብር ምንጮች ናቸው። እነዚህን ሴቶች በህይወታችን ስንለማመዳቸው እኛም እንደ ተራራ የማይናወጥ ስብዕና ይኖረናል። እንግዲህ ልባም ሴት ማለት አንዲት ሴት በህይወት ጉዞ የምትጎናጸፈው ታላቅ የጥበብ ዘውድ ነው። ውበት ያልፋል፣ ደምግባትም ይጠፋል። እግዚአብሔርን የምትፈራና በጥበብ የምትመላለስ ሴት ግን ለዘላለም የተመሰገነች ትሆናለች። ከነዚህ 7 ነጥቦች እናንተን ይበልጥ የማረካችሁ የትኛው ነው? አስተያየታችሁን ኮሜንት ላይ አስፍሩልኝ። ቪዲዮውን ከወደዳችሁት ላይክ በማድረግ ለወዳጅ ዘመዶቻችሁ አጋሩ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩልኝ።